ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን የእርሻ ሜካናይዜሽን በክልሉ ያለውን እድገትና እየተሰራ ያለውን ስራ የተመለከተ ዝግጅት እያቀረብንላችሁ ቆይታ እናደርጋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ። በአማራ ክልል የግብርና ቢሮ ምክትል ኃላፊ አቶ አጀበ ስንሻው እዚህ ስቱዲዮ ተገኝተው ሀሳብና ማብራሪያ እየሰጡን ቆይታ የሚያደርጉ ነው የሚሆነው። እንግዳችን ስለመጡ በተመልካቾች ስም ከልብ እናመሰግናለን። አመሰግናለሁ። እንግዲህ እንደሚታወቀው በቆይታችን የእርሻ ሜካናይዜሽን እየተመለከትን ቆይታ የምናደርገው ያው ለረጅም ዓመታት የክልሉን የግብርና ስራ በበሬ ማረስ እንዲሁም በማጨድ አሰራር ያልተላቀቀ ነውና ይህ የባህላዊ አሰራር በክልሉ ላይ የፈጠረው እንዲሁም በሀገሪቱ ላይ የፈጠረው ለግብርና እድገት ተጽዕኖ ምን ያህል ነው ከሚለው እስኪ ከዛ እንጀምር። አቶ አጀበ በጣም አመሰግናለሁኝ። አንተ እንዳነሳው አጠቃላይ የክልላችን የሀገራችን የግብርና ስራ እንቅስቃሴ ከበሬ ትከሻ ያልወረደ ነው። ያ በመሆኑ ደግሞ ማደግ በሚገባን ደረጃ ሳናድግ መጠቀም በሚገባን ደረጃ ሳንጠቀም እንደቆየና አጠቃላይ የግብርና ውጤቶቹ ምስክር ናቸው የሚል ሀሳብ ነው ያለኝ። ይህንን ችግር ለማለፍ የግብርና ሜካናይዜሽን መጠቀም አማራጭ የሌለው ጉዳይ ነው። የግብርና ትራንስፎርሜሽን ሊረጋገጥ የሚችለው የግብርና ሜካናይዜሽን ስንጠቀም ብቻ ነው። የግብርና ሜካናይዜሽን ምንድነው የሚለውን ነገር ለማንሳት የግብርና ሜካናይዜሽን ስንል አጠቃላይ አሁን ያለውን የሰውና የእንስሳት ጉልበት አጠቃቀም በማሽን ወይንም በሜካኒካል ፓወር መተካት ማለት ነው። ታሪክ እንደሚዘግበው በዓለም ደረጃ አጠቃላይ ሜካናይዜሽን ስራ እንቅስቃሴ የተጀመረው በ17ኛው መቶ ክፍለ ዘመን ነው። ይህ ማለት ባለፉት 300 ዓመታት ተቀድመ እንደነበረ ያሳያል ማለት ነው። እኛ ከ300 ዓመታትን በኋላ አሁን ላይ ያለውን ስናየው በጣም ደካማ ነው። የሀገራችንን ታሪክ ወስደህ ስታየው ደግሞ የግብርና ሜካናይዜሽን ስራ እንቅስቃሴ የተጀመረው ከሞላ ጎደል በንጉሱ ዘመነ መንግስት ነው። በንጉሱ ዘመነ መንግስት በተለይም በመጨረሻዎቹ የግብርና መርሃ ግብር አካባቢ ለዚህ አንድ ትኩረት ነበር። የተለያዩ የልማት ፕሮግራሞች ይቀረጹ ነበረ። ወላይታ አካባቢ፣ ጭላሎ አካባቢ የግብርና ፕሮግራሞች ነበሩ። ያን ጊዜ ንጉሱ አንዱ ትኩረታቸው የነበረው የግብርና ሜካናይዜሽን በስፋት መጠቀም፣ ለዚህ ደግሞ ከውጭ የሚገቡ የግብርና ቴክኖሎጂዎቹ ከቀረጥ ነጻ በሆነ አግባብ እንዲገቡ አድርገው በወቅቱ የተማሩ ተማሪዎችንም የዚህ ባለቤት እንዲሆኑ አድርገው ተማሪዎችንም አርሶ አደሩን ሊጠቅም የሚችል ፕሮግራም ነበራቸው። ሁሌ እንደምንለው ዋዶ ካዶ የሚባል ፕሮግራም ነበረ። ያን ጊዜ በጣም ጥሩ ነገር ነው የነበረው። ቀጥሎ የደርግ ስርዓት ሲመጣ በተመሳሳይ ይህ ፕሮግራም ቀጥሎ ነበረ። ዋዶ ካዶ የሚለው አርዶ ባርዶ እየተባለ ወደ አርሲ ባሌ መስፋፋት እድል ነበረው፣ ግን መቀጠል አልቻለም። ቢኮዝ ስርዓቱ እንደምታውቀው ከግለሰብ ይልቅ አጠቃላይ ይሄ የሶሻሊስት አይዲዮሎጂ ስለነበረ ከዛ ጋር ተያይዞ ቶሎ ነው ይሄ ነገር የቆመው የፈረሰው ማለት ነው። በዘመነ ኢህአዴግ ስትመጣ በሁለት የሚከፈል ነበረ አጠቃላይ ከሜካናይዜሽን ጋር ተያይዞ ያለው እይታ። አንደኛውና የመጀመሪያው ይሄ አነስተኛ አርሶ አደሮች የሚባሉት የግብርና ሜካናይዜሽን ብዙም አያስፈልጋቸውም። ቢኮዝ ሰፊ ጉልበት አለ። ያ ጉልበት እያለ ሜካናይዜሽን አያስፈልጋቸውም። ካስፈለገም ያስፈልገው ተብሎ በሰፋፊ እርሻዎች ላይ ብቻ ነው የሚል ነገር ነው የነበረው በኢህአዴግ ጊዜ። ነገር ግን ሰፋፊ እርሻዎች አጠቃላይ ሽፋናቸው በዚያን ጊዜ በነበረው ጊዜ ስታዩ ከአጠቃላይ ከሚታረሰው ከ3-4% አይበልጥም ነበር። 97-98% የሚሆነው የሚታረሰው በአነስተኛ አርሶ አደር ነው የነበረው። ስለዚህ አነስተኛ አርሶ አደሩ ጉልበቱን ብቻ ተጠቅሞ ይስራ ሜካናይዜሽን ያስፈልገውም የሚለው እይታ ትክክል አልነበር። ያም ብቻም አይደለም፣ በዛን ጊዜ የተፈጸመው ስህተት ሜካናይዜሽን አያስፈልግም ከሚል እሳቤ በየዩኒቨርሲቲ የነበሩ ዲፓርትመንቶች ሁሉ ተዘግተዋል። የሜካናይዜሽን የአግሮ ሜካናይዜሽን ዲፓርትመንቶች ሁሉ እንዲቆሙ ተደርጓል። ስታየው ይህ በጣም በሀገራችን ላይ የግብርና ሜካናይዜሽን እንዳይስፋፋ ያደረግን የነበረው ከለውጡ በኋላ ሜካናይዜሽን ለሀገራችን አስፈላጊ እንደሆነ አሁን ያለውን ችግር ለመቀየር ከተፈለገ የግብርና ቴክኖሎጂ መጠቀም የግድ እንደሆነ ተሰምሮበት በንጉሱ ዘመን የነበረው ፖሊሲ ቴክኖሎጂዎቹ ከውጭ በነፃ ይገባሉ የሚለው ፖሊሲ እንደገና ከለውጡም በኋላም ሪቫይዝ ተደርጎ ቴክኖሎጂዎች ከውጭ እንዲገቡ ያ ኢንሴንቲቭ ተደርጎ በአጠቃላይ እንዲስፋፋ ለማድረግ እድል ፈጥሯል ማለት ነው። ይህ በጣም ጥሩ ነገር ነው የነበረው። ይህ ሁሉ የሚደረገው መግቢያ ላይ እንዳነሳው የግብርናውን ምርትና ምርታማነት ለመጨመር ሲባል ነው። የግብርና ቴክኖሎጂዎችን ወይም የግብርና ሜካናይዜሽን ቴክኖሎጂዎችን ስንጠቀም አንዱ የምታገኘው ጠቀሜታ ምንድነው? አፈሩን በአግባቡ ለሰብሎችና ለተክሎች ለብቅለትም ለእድገትም ምቹ ያደርገዋል። ለምሳሌ በበሬ ስታርስ አጠቃላይ መሬቱን እስከ ታች የምታርሰው
ከ15 እስከ 20 ሴንቲሜትር አይበልጥም። በትራክተር ስታርሰው ግን ከ30 እስከ 40 ሴንቲሜትር ይሄዳል። አፈሩን ጠልቆ የማደበላለቅ እድል አለው ማለት ነው። በዚህን ጊዜ አጠቃላይ በዛ አፈር ውስጥ ያለው የአፈሩ የአየር ዝውውር፣ የአፈሩ የውሃ የመሸከም አቅም፣ በአፈር ውስጥ ያለው ስነታዊ እንቅስቃሴ ስለሚሻሻል ለተክሎች ብቅለት እድገትና ፍሬ ለመያዝ ያመቻል ማለት ነው። ማዕድናትም ይዋሃዳሉ። ይሄ አጠቃላይ እዛ ውስጥ ያለውን እዛ የሚዘራውን የሰብሎችና የአትክልቶች ምርትና ምርታማነት በእጅጉ ይጨምረዋል። አንዱ ጠቀሜታ ይሄ ነው የሚሆነው። አሁን ያለው በሄክታር የምናገኘው ምርታማነት የሚፈለገውን ያህል አይደለም፣ በጣም ዝቅተኛ ነው። ዓለም ከደረሰበት ጋር ስንወዳደር የኛ በሄክታር የምናገኘው ምርታማነት ዝቅተኛ ነው። የአፈር የማሳ ዝግጅቱ በአግባቡ ከተዘጋጀ ምርት ለመጨመር እድል አለው ማለት ነው። አንዱ እሱ ነው። ሁለተኛው የግብርና ሜካናይዜሽን ስንጠቀም አጠቃላይ ያለውን የሰብል ብክነት ይቀንሳል። አሁን ባለው ጥናት በሃርቨስቲንግ ጊዜ ወይም በአሰባሰብ ጊዜ ከ30% በላይ ሊሆን የሚችል ብክነት ይደርሳል ተብሎ ይታሰባል። በኮምባይነር ከሰበሰብከው ግን ያ ብክነት የለም ማለት ነው። ያን 30% ሎስ አስቀረኸው ማለት ነው። የትልቅ ጠቀሜታ አለው። ከጠቀሜታ አኳያ ካነሳው ሌላው ግብርና በእጅጉ አድካሚ ስራ አይተው እንደሆነ አርሶ አደሮቹ በራሳቸው ጉልበት እና በዛ ትኩረት ተደግፈው የሚሰሩት ነው። በእጅጉ አድካሚ ስራ በመሆኑ ከምንም በላይ የተማሩ ወጣቶች እየተቀላቀሉት አይደለም። አድካሚ ስለሆነ የሚርቀው ነው እንጂ የሚቀርበው ያን አይደለም። ቴክኖሎጂ ከተጠቀምክ ሜካናይዝ ተጠቀምክ ግን ይሄ ስራ የተማሩ ዜጎች የተማሩ ወጣቶች የስራ እድል ነው የሚሆነው። አርሶ አደሩም አሁን ያለውን ድክመት የሚቀንስ ነው የሚሆነው ማለት ነው። ይህ ከሆነ ይህንን ማስፋፋት የግድ ነው የሚልም ማለት ነው። በሌላ አግባብ ከጠቀሜታ አኳያ ካነሳኸው የግብርና ሜሽነሪ ስትጠቀም አጠቃላይ የስራ ቅልጥፍናውን ይጨምረዋል። ሜካናይዝ ስትጠቀም ቅልጥፍናን ይጨምረዋል ማለት ምንድን ነው? በአንድ ዓመት አንዴ ወይም ሁለቴ ታርስ የነበረውን ቶሎ ሰብስበህና ቶሎ አርስህ ሶስቴም ሁለቴም የማረስ እድል እየሰፋ ይሄዳል ማለት ነው። ይህን ቅልጥፍና ታገኛለህ። ቢኮዝ አንድ በሬ አንድ ጠማድ በሬ አጠቃላይ ተደርጎ የሚወሰደው አንድ ሆርስ ፓወር ነው የሚደረገው። አንድ የፈረስ ጉልበት ነው ያለው አንድ ጠማድ በሬ ወይም አንድ በሬ 0.5 ሆርስ ፓወር ነው ያለው የፈረስ ጉልበት ነው ያለው። አሁን ይህንን በትራክተር ቢተካው ባለ 67 ሆርስ ፓወር ቢተካ አንዲት ትራክተር 60 ጠማድ በሬዎች ትተካለች ማለት ነው። ባለ 60 ሆርስ ፓወር ቢጠቅ አንድ ጠማድ በሬ በቀን አንድ ጠማድ ወይም 1/4 ሄክታር ነው የሚያርሰው። አንድ ትራክተር ግን በቀን 5-6 ሄክታር ያርሳል። ይህ ሲሆን ቅልጥፍናው እየጨመረ ይሄዳል ማለት ነው። ይህንን የበለጠ ማስፋፋት ተገቢ ነገር ነው። ግን እኛ ይህን ባለማድረጋችን ተጎጂ ነው እየሆነ ያለ ነው የሚለውን ነገር ነው ማንሳት ፈልገው። አቶ አጀበ እንግዲህ ያው የክልሉን የግብርና አሰራር ለማዘመን ከተፈለገ ቀደም ሲል ሲገልጹት እንደነበረው የእርሻ ሜካናይዜሽን ማስፋፋት አንደኛው ትልቁ ጉዳይ ነው እና ይህንን አሰራር በፖሊሲ መደገፍ አለበት፣ በአሰራር መደገፍ መቻል አለበት እና እንደ የክልሉ ለዚህ ዘርፍ የሰጠው ትኩረት ምን ያህል ነው? ያ ከምንም በላይ አሁን ላይ የተሻሻለው የግብርና ፖሊሲያችን እንደሚያመላክተው አንዱ ችግር ተደርጎ የገመገመው የቆየው ጊዜያችንን ስናይ የግብርና ምርትና ምርታማነትን ለማሳደግ ለአርሶ አደሩ ማዳበሪያና ምርት ካቀረብነ በቂ ነው የሚል እይታ ነው የነበረው። ቴክኖሎጂ መጠቀም ማለት ትራክተር መጠቀም ኮምባይነር መጠቀም ብዙም አያስፈልግም ቢኮዝ ከአርሶ አደሩ ዘንድ ጉልበት አለ የሚል ነገር የነበረው። ይሄ በጣም ስህተት ነው። አሁን ያለውን በተመለከተ ከዚህ የወጣ ነገር ነው ያለው፣ የተሻሻለ ነገር ነው ያለው። አንዱ በፖሊሲ የተደገፈው ምንድን ነው? የግብርና ቴክኖሎጂዎች ከምንም በላይ ከቀረጽ ነፃ መግባት አለባቸው። ከውጭ ነው የሚገቡት ብዙዎቹ። ከውጭ ሲገቡ ከቀረጽ ነፃ ሲሆኑ ዋጋቸው ዝቅ ይላል የሚል አቅጣጫ ተቀምጧል። ሁለተኛው ሁሌም ደግሞ ከውጭ እያስገባት ዘልቀው ከምንም በላይ በሀገር ውስጥ የፋብሪኬሽን ስራዎቻችን የበለጠ ማጎለት መቻል ይጠበቅብናል። በእኛ ሀገር ላይ ከውጭ ማስገባት አሴምብል የማድረግ አንዳንድ ደግሞ ከዛ አልፈ በራሳችን የመስራት አቅማችን እየጎለበተ ይሄዳል የሚል ነገር በአቅጣጫና በፖሊሲ የተመለሰ ስለሆነ ይህንን ጥቅም ላይ እናውላለን ማለት ነው። እንግዲህ እንደምታውቀው ግብርና ሜካናይዝ ቴክኖሎጂዎች ሲባል ትራክተር ብቻ አይደለም። አሁን ብዙ ነገር የሚቀነቀነው ስለ ትራክተር ነው። ያም ጥሩ ነገር ነው የሚሆነው። ግን የተለያየ ሴግመንት አላቸው፣ የተለያየ ካታጎሪ አላቸው። አንዱና የመጀመሪያው ማሳ ለማዘጋጀት የሚያገለግለው ነው። ለዚህ እንግዲህ አንዱ ትራክተር ነው፣ መከስከሻ ነው፣ ማረሻ ነው። ይሄ መሬትን ለማዘጋጀት የሚያገለግለው ቴክኖሎጂ ማለት ነው። ሁለተኛው የሚሆነው ለመዝራትና ለመንከባከብ የሚያገለግለው ነው። ሲድ ድሪል አለ፣ የጸረ ተባይ መርጫ አለ። ይሄ ደግሞ ለዘርና ለእንክብካቤ ለተከላና ለእንክብካቤ የሚያገለግለው ነው። መጨረሻ ላይ ሊሆን የሚገባው የፖስት ሃርቨስት የሚባሉ ለመሰብሰብ የሚያገለግለው ኮምባይነር አለ፣ ትሬሸር አለ። ከዛም አልፎ ደግሞ ለማከማቸት የሚያገለግለው
የተለያዩ በጎተራ መልኩ የሚያገለግሉ አሉ። እነዚህ ናቸው የሚሆነው በጥቅሉ እነዚህ ናቸው። ከነኚህ ውስጥ አንዳንዶቹም በሀገር ውስጥ የምንሰራቸው ናቸው። ለምሳሌ የበቆሎ መፍለፈያ ሼለር፣ የእህል ማጠራቀሚያ ጎተራ፣ ትናንሽ ትራክተሮችን አሴምብል የማድረግ ስራ ተጀማምሯል፣ ግን በቂ አይደለም። ቢሳይድስ ከውጭ የሚገቡ አሉ። ከውጭ የሚገባው እንዳልሆነ ግን ቀጣይ ደግሞ እነኚህ ቅድም ያልሆን ካታጎሪ ተከትሎ ቀላሎችን ከሀገር ውስጥ የመስራትና የማለመድ በሂደት ደግሞ ኮምፕሌክስ የሆኑ ስራዎችን የመስራት ስራ ይጠበቃል ማለት ነው። አንዱ በፖሊሲ የተመላከተው ነው ማለት ነው። መልካም። እንዲሁ ሌላው የምናነሳው በክልሉ ያለው የእርሻ ሜካናይዜሽን ከባለፉት ዓመታት ጋር ሲነጻጸር ምን ያህል እድገት አሳይቷል? በዚህ በኩል ከባለፈው ጊዜ ጋር ስናነጻጽረው በባለፉት 4 እና 5 ዓመታት ያለው ለውጥ በጣም ጥሩ ነገር ነው። አንዱና የመጀመሪያው ነገር በአርሶ አደሩ ዘንድ ያለው ይሄንን ቴክኖሎጂ የመፈለግ ፍላጎቱ እያደገ ነው እየመጣ ያለው። በሚያቸው መጠነኛውን ሰርቶ ማሳያ ስራዎች፣ በመጠነኛውን ጅምር ስራዎች በመበረታታት አርሶ አደሩ በትራክተር የማረስ በኮምባይነር የመሰብሰብ ፍላጎቱ እያደገ ነው እየመጣ ያለው። በዛ ውስጥ ጥሩ ነገር አለ። ይህን ተከትሎም የግብርና ባለሙያውም ከአርሶ አደሩ ተጣብቆ ይህንን ስራ መስራት በኩል ጥሩ ነገር አለ የሚለውን ነገር መያዝ ተገቢ ነገር ነው። ይህ ለእድገቱ አንዱ መነሻ ነው። ሁለተኛው ይህን ቴክኖሎጂ የሚያቀርቡ ድርጅቶቹም ቢሆን እየጨመረ ነው እየሄደ ያለው ቁጥራቸው ማለት ነው። ያ ቴክኖሎጂ ከውጭ የሚገባ ነው፣ የተወሰኑ ደግሞ ከሀገር ውስጥ የሚመረት ነው ማለት ነው። ከውጭ ኢምፖርት የሚያደርጉ ሳፕላየሮቹ እየበዙ ነው እየሄዱ ያሉት። በሀገር ውስጥም መገጣጠም የጀመሩ ትናንሽ ኢንዱስትሪዎች አሉ። እንደ ሀገርም እንደ ክልልም ይህ ጅምር አለ። የጥሩ ነገር ነው ማለት ነው። ሶስተኛው ይህንን ስራ ለማስፋፋት አበዳሪ ባንኮችንም ስታየው ፍላጎታቸው ጅምር ነው እንጂ ጥሩ ነገር አለ። በክልላችን ያሉ ባንኮች ይህንን ስራ ለመደገፍ ያላቸው ጅምር ነገር በጣም ጥሩ ነገር ነው ይህንን ስታየው ማለት ነው። አራተኛው የመንግስትን ፖሊሲ አጋዥ ነው ማለት ነው። ይህንን አድርገን አሁን ያለው የክልላችን ስናየው እድገቱ ጥሩ ነገር ነው የሚለውን ነገር እንያዝ። ለምሳሌ አንዳንድ ቁጥሮችን አንስተን መነጋገር ተገቢ ነገር ነው ያስባለሁኝ። ለምሳሌ እስካሁን ድረስ ባለው የትራክተር ቁጥራችን በክልላችን ማለት ነው 2726 ትራክተሮቹ በክልላችን አሁን ማሰራጨት ተችሏል። ከዚህ ውስጥ በዚህ ግማሽ ዓመት 619 ትራክተር ማሰራጨት ተችሏል። በጣም ጥሩ ነገር ነው። አንዳንዴ በአመት ውስጥ 200 ማሰራጨት ቁጭ ስል ነበር። ነገር ግን ባለፈው 6 ወር አሁን ያልኩ ቁጥር 619 ትራክተሮችን ማሰራጨት ተችሏል። በጣም ጥሩ ነገር ነው። ኮምባይነርን ስታስብ በዚህ 6 ወር 10 ኮምባይነሮችን ማሰራጨት ተችሏል ማለት ነው። የበቆሎ መፍለፊያ ከ555 በላይ በዚህ ሴምስተር አሰራጭተናል። እስካሁን ድረስ ከ6000 በላይ አሰራጭተናል ማለት ነው አጠቃላይ በክልላችን ማለት ነው። ትሬሸር ስታይ በዚህ ግማሽ ዓመት 612 ትሬሸሮችን አሰራጭተናል። በአጠቃላይ እስካሁን ባለው ወደ 1000 የሚጠጉ አሰራጭተናል ማለት ነው። ሞተር ፓምፕ ለመስኖ ስራ የሚያገለግለን ነው። በዚህ ግማሽ ዓመት ከ6000 በላይ አሰራጭተናል። አጠቃላይ ድምራችን ደግሞ ወደ 41000 እና ከዛ በላይ ሞተር ፓምፖችን ማሰራጨት ተችሏል። ይሄ እድገት ነው። ይሄን እድገት ወስደ ስታየው ከዞን ዞን ልዩነት አለው። አሁን ባለው ሁኔታ አንዳንዴ ቀድሞ የጀመሩ ዞኖች፣ ቀድሞ ልምድ ያላቸው ዞኖች ይህንን ስራ በአግባቡ እየሰሩት ነው ያለው። ለምሳሌ ጎንደር ቀጠና ብትሄድ ምዕራብ ጎንደርና ወልቃይት ጠገዴ የሚባሉ የቆየም ልምድ አለው። አሁንም በዚህ ዓመትም ጥሩ እየሰሩ ያሉ እነሱ ናቸው ማለት ነው። በጣም መልካም ነገር ነው። ምዕራብ ጎንደርም ማዕከላዊ ጎንደርም ጅምር ነገር አለው። ግን ሁለቱ ወልቃይት ጠገዴና ምዕራብ ጎንደር የተሻለ የቴክኖሎጂ አጠቃቀም አላቸው። የምዕራብ ጎንደርን ወስደህ ስታይ በዚህ ሴሚስተር 217 ትራክተሮቹን በግልም በብድርም አሰራጭቷል። አርሶ አደሩ አንዳንዴ ቀደም ብሎ ሌላ ቦታም ሄዶ ገዝቶ እያመጣ ነው ያለው። እኛ ከዚህ ያለነ እሱ ሄዶ አዲስ አበባ ገዝቶ ይመጣል፣ አዳማ ገዝቶ ይመጣል። ራሱ ልምድ አለው። በቃ ከአጠቃላይ ከኛ የአሰራር ሲስተም ላቅ ባለ ሁኔታ እየፈጸመ ነው ያለው። ምዕራብ ጎንደር ወልቃይት አካባቢ በጣም ጥሩ ነገር ነው ያለው። ጎጃም ስትመጣ በሁሉም አካባቢ ላይ ሞከራ አለው። ግን በዚህ ዓመት ያለውን እንቅስቃሴ ወስደስታየው ደግሞ አዊ ዞን አካባቢ፣ ምዕራብ ጎጃም አካባቢ የተሰራው ስራ በጣም ጥሩ ነገር ነው የሚሆነው። በተመሳሳይ ሰሜን ሸዋ አካባቢ ስድ ያለው እንቅስቃሴ በጣም ጥሩ ነው። ከዞን ዞን ልዩነት አለ። አሁን የሚፈለገው ግን ይሄ ትንሽና የሰርቶ ማሳያ ስራ የሚሆን ነገር እየቆጠርህ መኖር የለብን። አጠቃላይ የግብርና ሜካናይዜሽን ስራ ፉል ፍሌጅድ መሆን አለበት። በሁሉም አካባቢ ላይ የሚሰራ መሆን አለበት። የቴክኖሎጂ መረጣ ጉዳይ ካልሆነ ባሻገር በትራክተር የማይታረስ መሬት የለም። በሜካናይዜሽን የማይሰራበት መሬት የለም። ዋናው የሚወስነው ለየትኛው አካባቢ የትኛው ቴክኖሎጂ ያስፈልጋል የሚለው ነገር በመምረጥ በኩል ነው የምትነጋገረው እንጂ ሁሉም አካባቢ በሜካናይዜሽን ሊለማ ይችላል። አሁን ያለው ጅምር ነገር ነው፣ ግን የበለጠ የሰፋ መሄድ አለበት። በእሳቤ ደረጃ መያዝ ያለበት አሁን ባለው ሁኔታ ከበሬ ወጥተን ወደ ትራክተር መግባት አለብን። ከማጭድ ወጥተን ወደ ኮምባይነር መግባት መቻል ይጠበቅብናል
ማረሻ የሚባለውን ቴክኖሎጂ ስትወስደው እድሜው ከ1500 ዓመት በላይ እድሜ አለው እና መቀየር አለበት። በቃ ከበሬ ልትወጣ ይገባል። ቴክኖሎጂ ብትጠቀም ሜካኒዝም ብትጠቀም በማይገባ የድህነት ሌቭል የሚገኘው ማህበረሰብ ከችግር ይወጣል። ቢኮዝ ምርትና ምርታማነት ይጨምራል። ምርትና ምርታማነት ሲጨምር አጠቃላይ ሉዓላዊነትን የምታስከብር። አሁን ሉዓላዊነት በጦርነት በውጊያ አይደለም የሚከበረው። የምግብ ሉዓላዊነት ካስከበር ተፈሪ ትሆናለህ፣ የምትፈራ ትሆናለህ። ግብርና ልቀይር ጋር ያለ ሜካናይዜሽን ሌላ 3000 ዓመት እንደግም ካልሆነ ባሻገር አንቀይርም። በሜንታሊቲ ደረጃ መያዝ ያለበት በሁሉም አካባቢ መያዝ ያለበት ብዬ የማስበው ምን ያህሉን መሬታችንን በዚህ ዓመት በቴክኖሎጂ ወይም በሜካናይዜሽን እናለማዋለን፣ አጠቃላይ ከበሬ እርሻ በስንት ዓመት እንወጣለን ተብሎ ታቅዶ ሊሰራ ይገባል የሚል ሀሳብ ነው። የትራክተር ቁጥሩ አሁን እየጨመረ ነው በሀገር አቀፍ ደረጃ በክልልም ደረጃ እንደሚታወቀው ብዙ ትራክተሮችን እኛም በዘገባዎቻችን ስናሳይ ነበርና ትልቁ ነገር ምን ያህል መሬት ታረሰ በትራክተር ምን ያህል ምርት ተሰበሰበ ምን ያህል ህብረተሰቡ ተጠቀመ የሚለው ነውና እንደው አንድ ሁለት ማሳያዎች ማንሳት እንችላለን። አቶ አጀበ በዚህ ጉዳይ ላይ ፐርፌክት። ቴክኖሎጂ ማጠረቃቀም በራሱ ግብ አይደለም። ዋናው ያ የገዛሁትና ያገኘው ቴክኖሎጂ በምርት እድገት ላይ ምን ያህል ለውጥ አመጣ የሚለውን መለካት ያለበት። ይሄንን ስታየው ከነበርንበት ዝቅተኛ ሌቭል አሁን ያለው መሻሻል ነው እንጂ በጥሩ በጎኑ መወሰድ ያለበት አጠቃላይ ከምናለማው መሬትና ከምናመርተው ምርት ጋር ሲገናዘብ አሁን ያለው የሜካናይዜሽን አጠቃቀማችን የበለጠ መስፋት አለበት። ለምሳሌ በአማራ ክልል ላይ የሚታረስ መሬት አሁን የታረሰ 5.4 ሚሊዮን ሄክታር መሬት ነው። በትራክተር የታረሰው 1 ሚሊዮን አካባቢ ነው። ይሄ ኦልሞስት 20% እና ከዛ በታች ነው የሚሆነው ማለት ነው። በአማራ ክልል ላይ ከ170 ሚሊዮን ኩንታል አካባቢ ምርት ሰብስበናል። በኮምባይነር የተሰበሰበው ከግማሽ ሚሊዮን አይበልጥ። በፐርሰንት ታሰላው በጣም ኢንሲግኒፊካንት ነው። ይሄ መቀየር አለብህ። ጅምሮቹን ተወስዳቸዋለህ። ከአጠቃላይ ስፋታችን ጋር ተያይዘው ግን ያለውን ስታየው በጣም ገና ብዙ መስራት እንዳለብን ያስፈልጋል። ብዙ መሬት የሚታረሰው በበሬ ነው። አይ ቲንክ 85% እና ከዛ በላይ የሚሆነው የሚታረሰው በበሬ ነው የሚታረሰው። 99% የሚሆነው እና ከዛ በላይ የሚሆነው የሚሰበሰበው በአርሶ አደር ጉልበት ነው የሚታጨደው፣ የሚወቃው፣ የሚሰበሰበው። ይሄ ሊቆም ይገባል። አሁን ላይ ባለንታ ይሄንን ጅምር ዘን ካስቀጠልን ደግሞ ያንን ለመድረስ በሚያቅት ነገር አለው ብዬ አላስብም በበኩል። ሌላው የሚነሱ በተለይ በሙያዊ የሆኑ የሚነሱ ትችቶች እነሳሉ ማንሳት እንችላለን። አቶ አጀበ የመጀመሪያው ነገር ክልሉም ሀገሪቱም ከፍተኛ የሆነ የትራክተር መጠን እያስገባች ነው። ይሄ በጣም ጅምሩ ሊበረታታ የሚገባ ሁሉም የሚያወድ ሰው የሚቀበለው ነው። ነገር ግን የክልሉን የሀገሪቱን መልክዓ ምድር አንዳንድ ቦታ ላይ ጥናት ያልተደረጉ ሁኔታዎችም ይስተዋላሉ። ቴክኖሎጂ አቀራረቡና አጠቃቀሙ ምን ያህል ጥናት የተደረገበት ነው ማለት እንችላለን? በጣም ትክክል ነው። ምን መሰለህ፣ አሁን ስራዎች ሁሉ በጥናትና ምርምር ሲመሩ በጣም ደስ ይላል። አንዱን እኛ ክልል የሚጎለን ብዬ የማስበው ይሄን የሜካናይዜሽን ዘርፉን በጥናትና ምርምር በመስራት በኩል ጋፕ አለ። የሜካናይዜሽን ጥናትና ምርምርን በተመለከተ ማንዴት ያለው በክልላችን የአማራ ብረታ ብረት ድርጅት ነው። ይሄ ድርጅት ገና በመጀመር ላይ ያለ ስራዎቹን በመወጠን ላይ ያለ ድርጅት ስለሆነ ጠለቅ ያለ ምርምር ተሰርቷል ብለን ማለት አንችልም። በማንዴት ደረጃም በራሱ መስተካከል ያለበት ነገር አለ ብለን እናስባለን። ይሄ ምርምርና ጥናት መካሄድ ያለበት በክልላችን የግብርና ምርምር ጥናት በኩል ነው መካሄድ ያለበት እንጂ በማንዴት በኩልም ሼር መደራረግ ያለበት ነገር አለ ብዬ አስባለሁኝ። ከአማራ ብረታ ብረት ቴክኖሎጂ ኢንስቲትዩት በተጨማሪ የግብርና ምርምር ተቋማችንም ይሄን መውሰድ አለበት ብዬ አስባለሁኝ። ያ መሆን አለበት። ትላልቅ ትራክተሮቹን ለመግዛት ትላልቅ ኮምባይነሮቹን ለመግዛት ነው እየሆነ ያለው አይደለም። እንደዛ አይደለም መሆን ያለበት። የአርሶ አደሩን አቅም በሚመጥን ሁኔታ ከትናንሾቹ መጀመር፣ አቅማችን እየጎለበተ ሲሄድ ደግሞ እነዛን የበለጠ ስማርት እያደረግን መሄድ መቻል ይጠበቅብናል ማለት ነው። ለምሳሌ አሁን የአንድ ኮምባይነር ዋጋ ራይት ነው ከ35 እስከ 40 ሚሊዮን ብር ደርሷል። ያው ይሄ የምነግረው ዋጋ ከአንድ ዓመት በፊት የነበረ ነው። አንድ አርሶ አደር ይህን ሊገዛ አይችልም። ቀላል ትሬሸሮቹን በአካባቢ መፈብረክና እነዛን ትሬሸሮቹን መጠቀም እያደግን ሲል ደግሞ ወደዛኛው ወደ ኮምባይነር ሃርቨስተር ማደግ ተገቢ ነገር ነው የሚሆነው። ከትራክተር ጋር ተያይዞ አሁን ላይ ባለ 130 ሆርስ ፓወር ባለ 150 ሆርስ ፓወር አይደለም መግዛት የሚጠበቅብህ። ትንሾቹን ወኪንግ ትራክተር የሚባሉት በሰው ጉልበት የሚገፉት ግን ደግሞ የሚያግዙ ለምሳሌ
ባለ 15 ሆርስ ፓወር ወርኪንግ ትራክተር ብትገዛ 15 ጠማድ በሬ ትተካለች ማለት ነው። የጥሩ ነገር ነው የሚሆነው። እነዛን የመጠቀምና እየተመራመሩ ለአካባቢ ሌሎች ቴክኖሎጂ እያቀረቡ ያን ማድረግ መቻል ይጠበቅብናል። አንዱ ችግር ይሄ ነው። ሁለተኛው የሚገዙትም ቢሆን በቂ የሆነ መለዋወጫ በማቅረብ በኩል ጉድለት አለ። ለዚህ አቅራቢዎቹን በማቋቋም በኩል ጉድለት አለ። አንድ ትራክተር ከተበላሸ ለብዙ ጊዜ የመቆም ዕድል ያጋጥሙ ነው የሚሆነው። ይሄ ስራ ይጠይቀናል የሚለውን ነገር መያዝ መቻል ይጠበቅበታል ማለት ነው። አቅርቦቱና ፍላጎቱ አለመመጣጠኑ አንደኛው ሌላኛው ችግር ነው። ይህን ነገር የሚከታተለው በእናንተ ቢሮ ማን ነው? የአቅርቦትና ፍላጎቱ አለመጣጣም ቅድም እንዳነሳውልህ በአቅርቦት በኩል በጣም ብዙ ድርጅቶች አሁን እያቀረቡ ናቸው። ከእኛም ክልል ያሉ እንደ ሀገርም ያሉ አቅራቢ ድርጅቶች አሉ። አሁን ጋፑ ምንድን ነው የሆነ መሰለህ? የቀረበውንም ለመግዛት የአርሶ አደሩ አቅም አለው። አሁን እየገዙ ያሉት አርሶ አደሮች የተሻለ አቅም ያላቸው ናቸው። ሌላው ለማድረስ ግን አስቸጋሪ ነገር ነው የሚሆነው። መያዝ ያለበት ግን አሁን ሁሉም አርሶ አደሮች ትራክተር ይኖራቸዋል ተብሎ አይታሰብም። አንድ ትራክተር ዋጋው ራይት ነው ባለ 110 ሆርስ ፓወር 13 ሚሊዮን ብር ነው። አንድ አርሶ አደር 13 ሚሊዮን ብር አወጣው ሁሉም አርሶ አደር ትራክተር ይገዛል የሚል ነገር የለም። መሆን ያለበት ምንድነው መሰለህ? ሁሉም ሰርቪስ ማግኘት አለበት። ስለዚህ የሰርቪስ ፕሮቫይደሮቹ መስፋፋት መቻል ይጠበቅባቸዋል። ድርጅቶቹ ተቋቁመው ትራክተር ያላቸው፣ ኮምባይነር ያላቸው፣ ሼለር ያላቸው፣ ትሬሸር ያላቸው ሆነው አርሶ አደሩ ከነዛ በኪራይ እንዲያገኝ የማድረግ ስራ ይሰራል። አሁን የምናደርገው ምንድን ነው? እነኚህ ሰርቪስ ፕሮቫይደር ኢንስቲትዩሽኖቹን ማስፋፋት መቻል ይጠበቅብናል ማለት ነው። ሁለተኛው ሁሉም አርሶ አደር ሩቅ ተጉዞ ያን ቴክኖሎጂ ያስጠግናል የሚል ነገር የለም። በየአካባቢው ሜንቴናንስ ሰርቪሶቹ የጥገና ማዕከሎችን መቋቋም አለበት። ለምሳሌ የመኪኖች ጥገና ጋራጅ በየከተማው ብዙ ታገኛለህ አይደለ? ለትራክተር ተጠቃሚዎቹ ግን በየአካባቢው አታገኝም። ልክ ጋራጆቹ ለመኪኖቹ በየከተማው እንዳሉ ወይም በየወረዳው እንዳሉ ይሄ ቴክኖሎጂ ተስፋፋ ሲል ለሜካናይዜሽን ጥገና ሰርቪስም ደግሞ በየወረዳው ሊኖር ይገባል ማለት ነው። ይህም በማድረግ ነው የምንረሰው እንጂ ኢንዲቪጁዋሊ ማድረስ ከባድ ነገር ነው የሚሆነው። ይሄ ደግሞ አንዱ አሁን በመንግስት በኩል ስታየው አንዱ ኢኒሼቲቭ እንደ ሀገርም ካለው ኢኒሼቲቭ በእኛም በክልላችንም አንዱ ኢኒሼቲቭ ተደርጎ የተወሰደው የግብርና ሜካናይዜሽን ነው። ለዚህ ደግሞ የመንግስትም ትኩረት ያለ ስለሆነ እነኝህን ስራዎቻችንን መመለስ መቻል ይጠበቅብናል ማለት ነው። ቀደም ሲል ሲገልጹ ነበር በተለይ የግብርና የእርሻ ሜካናይዜሽን ከአርሶ አደሩ ጋር የተያያዘ ሰፊ ስራውም ተግባሩም ያለው ከአርሶ አደሩ ጋር ነውና እንደው ይሄንን የአርሶ አደሩን የህብረተሰብ ክፍል ግብርና ቢሮ እንዴት ነው ተጠቃሚ እያደረገ ያለው? በምን መንገድ ነው ተጠቃሚ እያደረገ ያለው? እውነት ነው የግብርና ቢሮ አንዱ ተልእኮ የሚሆነው ዘመናዊ ቴክኖሎጂዎችን ለአርሶ አደሩ ማቅረብ ማላመድና መተግበር ነው የሚሆነው ማለት ነው። የመጀመሪያው ነገር የነበረው በሂደት በነበረው የተቀዛቀዘ ጉዞ ራሱ ይሄ ዘርፍ የግብርና ሜካናይዜሽን ዘርፍ ባለሙያም ያልነበረው ዲፓርትመንትም ያልነበረው የስራ ዘርፍ ነው የነበረው። የሚሰራ የነበረው በተነሳሽነትና በፍላጎት አንዳንዱ ደግሞ ማን የተሻለ ግንዛቤ ያለው በሚል እነዛን በማሰባሰብ አሰች በውክልና ነበር የሚሰራ ማለት ነው። ራይት ነው አሁን ባለው ሪፎርም የክልላችን አስተባባሪም በወሰነ ውሳኔ መሰረት አንዱ ይሄ ዲፓርትመንት ሊከፈት ይገባል። ኦልሬዲ አሁን ጥናቱ አልቆ በቢሮ ደረጃ የግብርና ሜካናይዜሽን ዲፓርትመንት የራሱ እንዲኖረው ተወስኗል። ይህንን ቀጣይ ባለሙያዎችን ማሰማራት መቻል ላይ የሚጠበቅብን፣ ታች ደግሞ ይሄን ሊያግዝ የሚችል ዲፓርትመንት ዞን ላይም ወረዳ ላይም መከፈት መቻል ይጠበቅበታል ማለት ነው። በእውቀት ነው መመራት ያለበት። ዝም ብለህ አሁን በስሜትና በፍላጎት የምታደርገው ነገር ዳር አይደርስም። ያንን ግን ስሜት ግን ፍላጎትን በእውቀት ደግሞ ስታጅበው የበለጠ ውጤታማ ስለሚሆን እውቀት ያላቸው የዘርፍ ባለሙያዎች ሊሰማሩ ይገባል ማለት ነው። የግብርና ቢሮ አንዱ የሚያደርገው ይሄንን ከላይ እስከታች በተቋም ለመምራት ተቋሙን ለማቋቋም እየሰራ ነው ያለው። የመጀመሪያው ይሄ ነው። ሁለተኛው ግን እስከዛ ድረስ አሁን የሰው ኃይል ቀጥረህ እስከምትጨርስ ስራው መቆም የለበትም። የተሻለ ግንዛቤ ያላቸውና ልምድ ያላቸውን ሰዎች በማሰማራት ደግሞ ይህንን ስራ እንዲሰሩት ለማድረግ እየተሰራ ነው ያለው። ከዚህ በተረፈ የግብርና ቢሮ የሚሰራው አበዳሪ ተቋማትን ባንኮቹን እነሱ ጋር በመገናኘት ለአርሶ አደሩ ሊመጥን የሚችል ብድር እንዲያቀርብ በማድረግ በኩል ከእነሱ ጋር ተቀራርቦ እየሰራ ነው ያለው። ሌላኛው ሳፕላየሮቹ አቅራቢዎቹን በተመለከተ ማን ለዚህ ክልል የተሻለ ያቀርባል፣ ማን ለዚህ ክልል አካባቢ አርሶ አደር የተሻለ ዋጋ ያቀርባል የሚለውን ነገር አውቆ እየሰራ ነው ያለው። አሁን በክልላችን የሚያቀርቡት ድርጅቶች ውስን ናቸው የነበሩት። ራይት ናው ግን አሁን ባሉትን አቅራቢዎች ስለማንፈታው አዲስ አበባም ያለ አዳማም ያለ አቅራቢ አብሮ የክልላችን አቅራቢ አክሎ እንዲሰራ በማድረግ በኩል ይህን በማገናኘት አርሶ አደሩንና
አቅራቢዎችን በማገናኘት አርሶ አደሩና አበዳሪውን በማገናኘት በኩል ስራ እየሰራ ነው ያለው። የበለጠ መስፋት ያለበት ነው ማለት ነው። የእርሻ ሜካናይዜሽንን በክልሉ ተግባራዊ ለማድረግ ለመጠቀምም አርሶ አደሩን በምን አይነት መንገድ ነው እየተቀበለ ያለው? በአመለካከት ደረጃ በብዙ አካባቢ ላይ ወስደ ስታየው አርሶ አደሩ የግብርና ሜካናይዝድ ቴክኖሎጂን ለመጠቀም ፍላጎት እያሳየ ነው ያለው። ይህንን ደግሞ ፍላጎት ያሳየው በሞከርናቸው በአንዳንድ አካባቢ በሚሰሩ ስራዎች ላይ ውጤቱን በመገንዘብ ነው። አንድ አርሶ አደር በአንድ ጠማድ በሬ 1 ሄክታር ለማረስ የመጀመሪያ እርሻ ለማረስ 4 ቀን ይፈጅበታል። 4 ልረሰው ቢባል የሚፈጅበትን ቀን አስቡ። እንደዛ የሚያደክመውን የትራክተር ካስገባ በኋላ በአንድ ሰዓት በ2 ሰዓት ሲያሳርስ አየ፣ ከማየት ተማረ። አርሶ አደሩ ስንዴውን ለመሰብሰብ 1 ሄክታር ስንዴ ለማጨድና ለመውቃት ለመሰብሰብ የሚፈጅበት በጣም ረጅም ጊዜ ነው የነበረው። ግን ይህን በደቂቃዎች ወይም በሰዓት ሲሰበሰብ አየ፣ ያለ ድካም እንደገና ጥራት ያለው ምርት ሲሰበሰብ አየ። ይህንን ካየ በኋላ በብዙ አካባቢ ላይ አሁን ፍላጎት አለው። የተቀሰቀሰና የተቀሰቀሰ ያለ ፍላጎት አለ። ጥሩ ነገር ነው ብለን እናስባለን። ነገር ግን ከዚህም በላይ ስራ መስራት ይጠብቃል። አሁን ያለው ፍራግመንትድ የሆነ አሰራርስ ውጤቱን እያየው ነው ያለ ነው። የእኛን የክላስተር አደረጃጀት የበለጠ ማስፋት ይጠበቅብናል። ለክላስተራይዜሽን ደግሞ ለሜካናይዜሽን ክላስተራይዜሽን የግድ ስለሆነ እሱ ማድረግ አለብን። በጀመርነው አግባብ ተጉዘን ደግሞ በአጭር ጊዜ ውስጥ ወይም በተወሰኑ ዓመታት ውስጥ ከበሬ ትከሻ የወረደ የግብርና አሰራር ለመተግበር ይሄንን ግብ ለማሳካት ሁላችንም በጋራ መስራት አለብን ማለት ነው። ለዚህ እንግዲህ ቅድም አንተ እንዳነሳው ሜይንሊ መስራት ያለበት የግብርና ተቋሙ ነው። ግን የግብርና ተቋሙ ብቻውን ደግሞ ሊወጣው አይደለም። ሌሎችም አካል ማገዝ አለባቸው። የአጠቃላይ ልማት አይደለ የልማት ስራን በተመለከተ ሁሉም የልማት አካላት በዚህ ማገዝ አለባቸው ማለት ነው። አበዳሪዎቹም፣ አቅራቢዎቹም፣ የአስተዳደር አካላትም፣ የግብርና ባለሙያውም፣ ሚዲያዎቹም ይህንን አድቮኬት ማድረግና በማስተዋወቅ በኩል ስራ ከሰራን አይ ቲንክ እንደ ክልል ይህንን ነገር እናሳካዋለን ብዬ አስባለሁ። ለየት ያለ ኤክስቴንሽን ስራ ያስፈልገዋል። ለምሳሌ መደበኛ ኤክስቴንሽን ስራችንን አሁን የምንከተለው በአብዛኛው የአርሶ አደሩን ፍላጎት በመፍጠር ላይ የተመሰረተ ነው የሚሆነው። ማስተማርም በሰርቶ ማች ማስተማር እየተሰራ ነው ያለው። የትራክተር ኤክስቴንሽን ግን እየሰራህ እየገጠምክ እየፈታህ የምታስተምረው ነው የሚሆነው። በዛም ላይ ያለው የሜካናይዝድ ኤክስቴንሽን አፕሮቻችን ለየት ማለት እንዳለበት ለራሱን ችሎ መስራትም እንዳለበት ይህንን አንዱ በዶክመንትም ደረጃ የተዘጋጀና የምንከተለው ነው ማለት ነው። ይህንን ካደረግነው ወደ ሁሉም መድረስ እንችላለን። አሁን ለምሳሌ ቅድም አነሳው በመስኖ ልማት ስራ እንቅስቃሴ ላይ አርሶ አደሩ እንደ ክልላችን የተሻለ ልምድ አለው። ለምሳሌ ቅድም ከቆጠርኩልህ ቴክኖሎጂዎች በስፋት የተሰራጨው የውሃ መሳቢያ ሞተር ፓምፕ ነው። ይህን የውሃ መሳቢያ ሞተር ፓምፕ በስፋት የተሰራጨው ይህንን ለማስተማር ብዙ ጊዜ ተለፍቶበታል። ከ90ዎቹ መጨረሻ ጊዜ ጀምሮ አርሶ አደሩ ቀላል የውሃ መሳቢያ ሞተር ፓምፖች እንዲጠቀም በስፋት ተሰርቷል። ከ90ዎቹ መጨረሻ ጀምሮ ራይት ናው የማቅረብ ነው እንጂ አርሶ አደሩ እንደዚህ አድርግ ብለህ ለማስተማር ብዙም ጊዜ አታጠፋም፣ እሱ ያውቀዋል። ነገር ግን እነዚህ የትራክተር፣ ኮምባይነር፣ ሼለር፣ ትሬሸር እነዚህን በመጠቀም በኩል ብዙ ለእነኚህ አዲስ ነው፣ ብዙ አዲስ ነው። የለመዱት ደግሞ አሉ። ይህንን ነገር ገና ያልደረስ ነው ስለሆነ ለማስተማር የበለጠ መትጋት ይጠበቅብናል። ያን ካደረግን እናልፈዋለን የሚል ሀሳብ ነው ያለኝ። መልካም። ሌላው በዘመናዊ ማሽኖች አሁን ስለ ዘመናዊ ማሽኖች ነው እያወራን ያለ ነው። አብዛኛው የእርሻ ሜካናይዜሽን ስናወራ ከግብርና የእርሻ መሳሪያዎች አጠቃቀም ጋር የተገናኘ ነውና የምርትና ምርታማነት መጨመር ከዛም ባለፈ ደግሞ የክልሉን ውጤታማ የግብርና አሰራር ማዘመን እድገቱን ማሳየት ነውና እንደው የምርት እድገቱ የምርት ብክነት ቅነሳው በእነዚህ ማሽኖች በመጠቀም የተገኘው ልምድና ተሞክሮ ምን ያህል ነው እስካሁን ባለው ሁኔታ? ከምርት እድገት ጋር ተያይዞ አጠቃላይ የምርት እድገት ይምጣ ከተባለ የምንጠቀማቸው የተሻሻሉ አሰራሮች መኖር መቻል ይጠበቅባቸዋል። የምርት እድገትን ለማስመዝገብ የምንከተላቸው 3 ዋና ዋና ፒላርስ አሉ። አንደኛው አጠቃላይ የአሰራር ቅልጥፍናችንን ማሳደግ መቻል ይጠበቅብናል። አንዱ ለቅልጥፍና የሚያገለግልህ የግብርና ሜካናይዜሽን ነው። ሁለተኛው የመስኖ እርሻ ስራ እንቅስቃሴያችን ነው ማለት ነው። ቅልጥፍናችን መጨመር መቻል ይጠበቅበታል ነው። ሁለተኛው የተሻሻሉ ግብዓቶችን መጠቀም አለብን። የአፈር ማዳበሪያ መጠቀም አለብን፣ ምርጥ ዘር መጠቀም አለብን፣ ኬሚካል መጠቀም አለብን። እነዚህን አሟልተን መስራት መቻል ይጠበቅብናል። እነዚህ በምርት መጨመር ላይ ልዩ ፋይዳ ያላቸው ስለሆነ፣ ሶስተኛው የምንከተለው ፒላር የሚሆነው አጠቃላይ የግብርና ስራችን በምርምር ሊመራ ይገባል። የአርሶ አደሩን ልምድ መውሰድ ተገቢ ነገር ነው። አሁን ያለን ልምድ መጠቀም ተገቢ ነገር ነው። ግን ደግሞ አዳዲስ ግኝቶችን ለማግኘት
የግብርና ስራው በምርምር መመራት አለበት የሚል ነገር ነው ያለው። እነዚህ እንከተላለን። ሜካናይዜሽን አሁን ካልኩ ውስጥ በምርምር እየተመራ አቅርቦቱ እየተሻሻለ ቅልጥፍናውን እያሳደገ ምርትን ለመጨመር ትልቅ ሚና ያለው ምርትን የሚጨምረው እንዴት ነው? አንዱ መግቢያ ላይ እንዳነሳ ነው አጠቃላይ የማሳ ዝግጅቱን ስለሚያሻሽለው የእርሻ ስራውን ስለሚያሻሽለው እና ስለሚያፈጥነው ያ በአግባቡ የተሻሻለ የእርሻ ማሳ ደግሞ ለሰብሎችና ለእጽዋቶች ብቅለትም እድገትም ፍሬ አያያዝም ስለሚመች ምርቱ እንዲጨምር ለማድረግ ትልቅ ፋይዳ አለው። አንድ ሁለተኛ ያነሳው ከፖስት ሃርቨስት ሎስ ጋር ተያይዞ ያለውን በተመለከተ ነው። በብክነት ደረጃ 30% የሚሆነው የክልሉ ምርት በአሰባሰብ ወቅት ላይ ይባክናል ነው ጥናቱ የሚያሳየው። ቢኮዝ የሚባክነው ለምንድን ነው? የሚታጨደው በሰው እጅ ነው፣ የሚጓጓዘው በእንስሳት ነው፣ የሚወቃው ውድማ ላይ በበሬ ነው። በዚህን ጊዜ የሚፈጠር ሎስ አለ። የሚከማቸው በባህላዊ ጎታና ጎተራ ነው። ይሄ ሎስ አለ። ነገር ግን የምትሰበስበው በኮምባይነር ከሆነ የምታከማቸው በዘመናዊ ጎተራ ከሆነ ይሄ ሎስ ይቀንሳል። ያን 30% ሎስ ታገኘዋለህ ማለት ነው። ይሄ 30% ሎስ ደግሞ ሲቀር አጠቃላይ የአርሶ አደሩን የኢኮኖሚ ጠቃሚነትና እድገት እየጨመረው ነው የሚሄደው። የአርሶ አደሩ እድገት እያደገ ከሄደ አርሶ አደሩ የሚያመርተው ምርት ከራሱ ቤተሰብ ፍጆታ አልፎ ለከተሞችም የሚተርፍ ለሀገርም የሚተርፍ ለኤክስፖርትም የሚተርፍ ነው ማለት ነው። ሁሌም እንደምንለው ግብርና የራሱ ተልእኮዎች አሉት። የምግብ ዋስትናን ማረጋገጥ፣ ለኢምፖርት ኤክስፖርት ግኝት ፋይዳ እንዲኖረው ማድረግ፣ ኢንፋንት ኢንዱስትሪዎችን ለነሱ ግብዓት የማቅረብ እንላለን። ቅድም ያልናቸው ምርትም ከጨመረ ፖስት ሃርቨስት ሎስም ከቀነሰ ይህንን ግብር እናሳካለን። አለዚያ ግን ደግሞ የሚሆን አይደለም። ለዚህ ነው አሁን ሜካናይዜሽን ላይ እናተኩር እያልን ያለ ነው። የእርሻ ሜካናይዜሽን ለማስፋፋት የዞኖች ጋር ያላቸው ድርሻ ዞኖች ጋር በተለይ እንደ አማራ ክልል ያለው የዞኖች የእርሻ ሜካናይዜሽን አሰራር በሙሉ አቅሙ የገባ አይደለም። አንዳንዱ ላይ የተጠናከረ ቀደም ሲል ለምሳሌ ምዕራብ ጎንደር አካባቢ ያለውን ሲያነሱ ነበረ። ጎጃም እዚህ አልፎ አልፎ ሁኔታዎች ጅማሮች አሉ እና ሌሎች አካባቢ እንግዲህ በርካታ ዞኖች አሉ በክልሉና እዛ አካባቢ ያለው ሁኔታ ላይ በምን ሁኔታ ላይ ይገኛል? የመጀመሪያው ሲቀጥል አሁንስ ያለበት ሁኔታ ነው። ቀጣይ የወደፊት ሁኔታዎችን እስኪ ምኑ ላይ ያሉ ችግሮችንም ካሉን እስኪ ያለውን ነገር እናንሳ። በዞኖች መካከል ያለውን ልዩነት ስታዩ አንዳንድ ዞኖች ወደፊት እየወጡ ያሉ ዞኖች አሉ። ቅድም እንዳነሳዋለ የሜካናይዜሽን በመጠቀም በኩል የቆየም ልምድ ያላቸው አሁንም ያን አስቀጥለው የተሻሉ እየሰሩ ያሉ አሉ። ጎንደር ላይ በጣም አስቻን አደረገ የምትለው ምዕራብ ጎንደር ነው። ወልቃይት ጠገዴ፣ ጎጃም ስትመጣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ እነዚህ ሰሜን ሸዋ አካባቢ ላይ አሁን ያለው መነቃቀጥ በጣም ጥሩ ነገር ነው የሚሆነው። በፓዮኒርነት መወሰድ ያለበት ነው ማለት ነው። ሌሎችም ዞኖች እየሞከሩት ያለ ነገር አለ፣ ማይካድ ነገር ግን ምንድነው መሰለ አሁን ሰው እየረካ ያለው 5-6 ትራክተር ከገባ በቃ ሜካናይዜሽን ጀመርኩኝ ጥሩ ነኝ ይላል። ይሄ መሆን የለበትም። 10 ትራክተር ማቅረብ 20 ትራክተር ማቅረብ ከአጠቃላይ ፖቴንሻሉ አኳያ አስተያየው በጣም ውስን ነው። አንዳንዶቹ ደግሞ ቴክኖሎጂም ከወሰዱ በኋላ ያን ቴክኖሎጂ ከእጃቸው ትራክተር እያለ ወደ እርሻ እንቅስቃሴ የማስገባት ጉድለት ያለባቸው አካባቢዎች አሉ። ከእጃቸው 30-40 ትራክተር አላቸው። ነገር ግን ዝም ብለው እነኚህ ትራክተሮች ቆመው ወደ እርሻ ስራ አይገቡም። ለዚህ ደግሞ ቅድም እንዳነሳው የኤክስቴንሽን ስራችን የበለጠ መጠናከር መቻል ይጠበቅበታል። ሰው ዲፈረንስ አለ። አንዳንዱ የእንትኑ የልዩነቱ ምንጭ ምንድነው ብለህ ስትለው ይህንን በአግባቡ በማስገንዘብ በኩል በአካባቢ ያለው አመራር በአካባቢ ያለው ባለሙያ ሲሪየስሊ የግብርና ሜካናይዜሽን ካልተጠቀሙኝ የግብርና ትራንስፎርሜሽን የሚባል ነገር ዘመናዊ ግብርና የሚባል ነገር የለም፣ ይሄ አካሉን ደግሞ በድህነት ውስጥ ነው የሚኖረው ብሎ አስቦ ከልቡ ይህን ለመለወጥ እየሰራ ያለ አካል አለ፣ መዋቅር አለ። አንዳንዱ ደግሞ ከዚህ አሁን ከተለመደውና ከመጣበት ከበሬ እርሻ አለመውጣትን እንደ ችግር የማይቆጥር ደግሞ አለ። 2-3 ካሰራጨ ጉድ ብሎ የሚደመድም አካባቢ ደግሞ ታገኛለህ። ይሄ ከመሰረቱ መቀየር ያለበት ነገር ነው። ለዚህ ለውጥ አመራሩ ባለሙያው እና አርሶ አደሩ ተቀናይተው ከሰራን ልንለውጠው የምንችል ነው ማለት ነው። ይህንን በማድረግ የዞኖችን ውይይት ማቀራረብ መቻል ይጠበቅብናል። አሁን ላይ ያለው ግን አሁን ያለው ዲስፓሪቲ ትንሽ ስራ ሊሰራ ይፈልጋል የሚል ሀሳብ ነው ያለኝ። አሁን ደግሞ በግብርና ሙያ የሚነሱ ሀሳቦችን እናንሳ። በተለይ ስናነሳ እንደነበረው የእርሻ ሜካናይዜሽንን ለማስፋፋት ከሚጠቀመው አንደኛው የትራክተር ኮምባይነር ትልልቅ ማሽኖችን ማምጣት ነው እንጂ
አጠቃቀሙ ላይ በተለይ ቀላል የሆኑ ማሽነሪዎችን መጠቀም ላይ ትኩረት አልተደረገም የሚሉ እንትኖች አሉ፣ ሀሳቦችም ይነሳሉ። በተለይ ማስፋፋት ላይም ቴክኖሎጂ ማስፋፋት ላይም ብዙም የተሰራበት ስራ አይደለም። እንደው ይህን ያህል ዘመን በግብርና እየተዳደርን በግብርና እየተመራን ዩኒቨርሲቲዎቻችንም ተመራማሪዎቻችንም እየበዙ ባለበት ሁኔታ እንዴት ቀላል የሆኑ ቴክኖሎጂዎችን ማምረት ከባህላዊ አሰራር መውጣት ያቃተን ለምንድን ነው የሚሉት። ለምሳሌ አንድ ትራክተር ይሄን ያህል ሚሊዮን ብር ፈሰስ የምናደርገው ምን ያህል የክልሉንና የሀገሪቱን አቅም ያገናዘበ ነው የሚሉም አንደኛው ትክክል ነው። አሁን እንዳለው እነዚህ ከባባድ ቴክኖሎጂዎች አንድ የሚባል ከውጭ ነው የሚገቡ፣ ሁለቱም ዋጋቸው ውድ ስለሆነ በእነዚህ መቀጠል የሚያስቸግር ነገር አለ። የምንከተለው ስትራቴጂ ሁለቱንም ነው። ከውጭም የማስገባት በሀገር ውስጥ የማምረት አቅምንም ማጎልበት ይጠበቅብናል። ለዚህ እንግዲህ አንዳንድ በሀገራችን ውስጥ ያሉ ፋብሪካዎች ከውጭ አስገብተው አሴምብል ማድረግ መገጣጠም የጀመሩ አሉ። እንደ ሀገር ወስደው አሁን በቅርቡ መጠቀም የጀመር ነው የአዳማ ኢትዮ ኢንጂነሪንግ ግሩፕ ፋክተሪ ለክልላችንም ማቅረብ ጀምረዋል። ከውጭ እንትኖችን የሚገጣጠሙ ቴክኖሎጂዎችን ያመጣል፣ እዚህ ይገጣጥማል፣ በቀላል ዋጋ ያሰራጫል። ሁለተኛ ከክልላችን ጋር ወስደስታዩ የአማራ ብረታ ብረት ቴክኖሎጂ ኢንስቲትዩት ኮምቦልቻም ያለው ባህር ዳርም ያለው ቀላል ቴክኖሎጂዎችን መፈብረክ እና መገጣጠም ጀምሯል። ለምሳሌ ቀላል ቴክኖሎጂ ላይ የምትለው አንዱ የበቆሎ መፈልፈያ ሼለሮችን ነው። እነዛ በአዳማ ብረታ ብረትም በአማራ ብረታ ብረትም የተሰሩ ናቸው ያሉት። ይህ ጥሩ ነገር ነው። ሁለተኛ ቀላል ትሬሸሮችንም ሀገር ውስጥ እንደዚሁ መገጣጠም ተጀምሯል። ሶስተኛ ትራክተሮቹንም አንዳንድ አካባቢ ላይ እየገጣጠሙ ናቸው ያሉት። ለምሳሌ አንድ ቡድን የክልላችን ችግር ለመፍታት በአጠቃላይ በሀገሪቱ ያለውን እንቅስቃሴ ሊያጠና የሚችል ቡድን ልከን ነበር እና አዲስ አበባም ውስጥ ያሉ አዳማም ያሉ ሌላም አካባቢ ያሉ መገጣጠም የጀመሩ አካባቢዎች አሉ። እነኚህን ከአርሶ አደሩ ጋር ማገናኘት ጀምረዋል። ቢኮዝ አሁን ኢምፖርትድ የሚደረገውን በትራክተር በ13 ሚሊዮን ብር ገዝቶ ችግሩን አይቀርም። እነዛ መገጣጠም ከጀመሩት በቀላል ዋጋ እንዲገዛ ለማድረግ የሰራ ነው ያለው። ሶ ቀላሎቹን በማስፋፋት በኩል ያለው ጅምር ጥሩ ነው፣ ግን ከዚህ በላይ መስፋት መቻል ይጠበቅበታል። ነገር ግን ደግሞ ሁሉን ነገር በሀገር ውስጥ አትሸፍነው፣ ያንን የምትደርሰው ነገ ከነገ በኋላ ነው። ለዛሬው ግን ደግሞ ከውጭ ማስገባትም አብሮ ይቀጥላል ማለት ነው። ያን በማድረግ ማስፋፋት መቻል ይጠበቅብናል። ከአርሶ አደሩ በእጁ ከሚጠቀምባቸው ቀላል መሳሪያዎች እስከ ከባድ ሜሽን እስከሚጠቀሙ መሳሪያዎች ማስገባትና መጠቀም ተገቢ ነገር ነው። አንዱን ብቻ ሳይሆን የምንከተለው ሁለቱን ማጣምሮ መጠቀም ተገቢ ነገር ነው የሚለውን ነገር ብያስ አመሰግናለሁ። አቶ አጀበ ስንሻው የአማራ ክልል ግብርና ቢሮ ምክትል ኃላፊ እዚህ ስቱዲዮ ተገኝተው ስለሰጡን ማብራሪያ በተመልካቾች ስም ከልብ እናመሰግናለን። አመሰግናለሁ። የተከበራችሁ ተመልካቾቻችን በዛሬው የአሚኮ ወቅታዊ ዝግጅት የእርሻ ሜካናይዜሽን በተመለከተ ነበር ያቀርብንላችሁ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።